ቨርጂኒያ ዶክተር ሊስትሮ ይሄ ጎበዝ ኢንተርፕረነር ነው። በጣም ጎበዝ ስራ ፈጣሪ ነው። እንግዲህ እኛ ዲኤምቪ ታሪክ ሰጥቷል። አዶናይ እዚህ ዳላስ ኤርፖርት ስንቀበለው የሱ ጫማ በመጣት ነው። በሱ ሊስትሮ የሚጠርግ የመጀመሪያው ሰው ዶክተር ሊስትሮ እስኪ ቀና በል። ያብ የአዶናይ አካውንት የጠፋ ብላችሁ ለተጨናነቃችሁ ሰዎች እውነታችሁ ነው። አካውንቴ አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎች እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ኤኒዌይስ አዶናይ ፋውንዴሽን የሚል ይህ አካውንት ፎሎ አድርጉ ጋይስ። ቪዲዮዎቼም እና የአሜሪካ ቆይታይም በዚህ አካውንት የምታዩ ይሆናል። ቲክቶክ ባን ካላደረገው ማለት ነው። 1 ሚሊዮን ፎሎወር ብናደርሰው ደግሞ በጣም ደስ ይለኛል እውነት ለመናገር። ያኛው አካውንቴ ደግሞ ቬሪፋይ ለማስደረግ እየሞከርኩ ያለው ከዛ በኋላ ከዚህ ሁሉ ችግር እንድንገላገል ማለት ነው። ተረዳችሁ? ግን አንድ ምክር ልሰጣችሁ ፈልጋለሁ። ብዙ ቲክቶከሮች አያለው ትልቅ አካውንታቸው ሪፖርት ተደርጎ ወይም የሆነ ነገር ተደርጎ ባን ሲደረግ ውስጣቸው እንዴት እንደሚሰበር ይገባኛል። እና ላይክ ያ ነገር እኔ ላይ አላጋጠመኝ ነበረ፣ ግን በተቻለኝ አቅም ከሰዎች ለመማር እየሞከርኩኝ ነበር። በቃ እገነዘባለሁ፣ እመለከታለሁ። እና አይ ቲንክ እኔ ልንገራችሁ አሁን አዶናይ ስሜትህ ምንድን ነው ብላችሁ ብትጠይቁኝ ማለት ነው እንደውም የበለጠ ቀና የበለጠ በአዶናይ ተማመን የበለጠ ኮራው በራሴ ነው። ቢካዝ ልብ ብላችሁ ካስተዋላችሁ ብዙዎቻችን ኩራታችን የሚመጣው ከገንዘባችን ነው። ለራሳችን ያለን ከፍታ የሚመጣው ከውጫዊ ህይወታችን ነው። ስኬታማ ካሉን ራሳችን ድንን እናስብላለን። ገንዘብ ከሌለን እናፍራለን፣ እንሸማቀቃለን፣ አነጋገራችን ይቀየራል። ግን ትክክለኛ የስኬት ህግ ምንድን ነው መሰላችሁ? ኢቭን ወድቀህም እያለ ሊሆን ይችላል፣ ወይም የማትፈልገው ነገር አጋጥሞብህ እያለ ቀና ብለህ መሄድ መራመድ ከቻልክ እናም ራስን ማድነቅ ከቻልክ ስቲል አንደኛ እንደሆንክ ማመን ከቻልክ ከዚህ በላይ ምንም ነገር የለም። ኒፕሲ ሀስል ምን ብሎ ተናገረ መሰላችሁ? never let a hard time humble us ይላል። never let a hard time humble us። ብዙዎቻችን በችግር ስናል ድህነት ውስጥ ስንሆን ከባድ ነገር ሲያጋጥመን ያ ከባድ ነገር ማለት ነው ድንን እንድንል ያደርገናል። ዝቅ እንድንል፣ ራሳችንን እንድናሸማግል፣ ብርሃናችን እንድናሳንስ ነው። never let a hard time humble us። ምንም አይነት ከባድ ቀን መጥቶ ሀምብል ሊያደርገን አይችልም። እውነት ለመናገር ስቲል ከፍታ ላይ ነን። 5.4 ሚሊዮን ፎሎወር አይደለም አዶናይ ያመጣው፣ አዶናይ ነው 5.4 ሚሊዮን ፎሎወር ያመጣው። ስለዚህ አዶናይ ደግሞ ማአት አካውንቶች 5 ሚሊዮን ፎሎወር ማድረስ ይችላል ማለት ነው። ኦፍ ኮርስ የጊዜ ጉዳይ ሊሆን ይችላል፣ ግን ዋት ቁጥር የኔ ለራሴ ያለኝ ክብር ለራሴ ያለኝ ከፍታ ዝቅ እስካላደረገው ድረስ አይ ዶንት ኬር። ለምን 50 ሺህ ፎሎወር ይዤ አልቀጥልም? አይ ኖ እንደማሸነፍ ቢካዝ ማሸነፍ ያመጣው ያ ቲክቶክ ፎሎወር ሳይሆን ይህ እዚህ ጋር ያለው ቀና ብሎ የተራመደው አዶናይ ነው። እና ያ ምክር ነው ለእናንተ never let a hard time humble you never። ከባድ ቀን በምንም ተአምር ድንን እንድትሉና ብርሃናችሁን እንድታሳንሱ እንዳያደርጋችሁ። ቀና ብላችሁ ሱፍ ትለብሳለህ፣ ፏ ትላለህ፣ ሽቶውን ታመጣለህ፣ ፐርፊውም ምናምን ካለ ኮራ ብለህ ትራመዳለህ። የታባቱ never let a hard time humble us man። በጣም ሌት ሆነ። ዙረት ላይ ነበር አሳያችሁ እናንተ ማለት ነው። ዋሽንግተን ዲሲ አቶ ትራምፕ
ስማ ልቤ ስማኝ በልቀና በልጠና ማያልፍ የለም በተራ ጹም ጽና አይችል ድፍርስ ላይ ጠራ ላይ ቅና ሌት ላይ ሻል ላይ በራ አትዘን ሐዘን ለማያውቅ ነፍስ ነው አውቀሃል ያወቀ ቀና መልሱ ነው ቀና ሚል አንድም ልቡ ደነደነ ቀና ባይ አንድም ጌታ መሰገነ ያ ቀና ባይ ክዶህ ጣለህ አድጦ ሲቀር ያ ቀና ባይ ደርሶ ወለዳ ምጦ ፍቅር ያ ሰው አዳኝ 12 አርጎ ሲመርጣቸው በቃ ሰው አዳኝ አርጎ ላለማተረፋቸው ሰው መራጩን እርሳ ስም ቀራጩን ሳለንጨት ፈላጩን አሳ ወማጥማጁን ሳበለባ ፈራጁን አያፈሬም ካ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ሆይ ያለንበት በሰላም ስላገናኘን እናመሰግንሃለን። ቀሪ ጊዜያችን በሙሉ የተባረከ እንዲሆን የመጣንበት ዓላማ ሁሉ እንዲሳካ ያንተ ቅዱስ ፈቃድ ይሁንልን። ቅዱስ ፈቃድ እንዲሆን እንዲህ እያልን ቅዱስና ዘላለማዊ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዶክተር ሊስሮ ይባላል። ሰላም ጋይስ 5.4 ሚሊዮን ፎሎወር ገብተናል። እንግዲህ በጣም ደስ ብሎኛል። ኬክም ተዘጋጅቷል፣ እሱንም ቀርሷል። ካሜራ
Adonai. Guys, welcome. Tadassa. Tamam. Salam. Tadassa. Guys, እንደምታዩት ነው የጀርባ ይሄን ይመስላል። በቀናነት የምናውቀው አዶናይ ገብቷል። እንግዲህ ግዝላል ወደ ነበር Tamam. Welcome guys. Yeah. Yeah. የመጣሁበት ምክንያት የፓርቲ ለዓላማችን መቶ ጥርጥር የለውም። ነገ 2 ሰዓት ላይ እንገባለን። ጠብቁን። ሁላችንም መስፈት እፈልጋለሁ። የሚገርም ቆይታ ነው የሚሆነው። አም ሶ ኤክሳይትድ። ኋላችን ይሻላል። ይለምዳችኋል መሰለኝ። በጣም 2 ሰዓት ኖሮ ላይ እንገባለን። ሁላችንም ወዳችኋል። ዜና ብሮድካስት የሚተላለፍላችሁ እንግዲህ ያው ከዚህ ከዋሽንግተን ዲሲ። ስለ ዜናው ዝርዝር ደግሞ እስቲ አዶኒ ይቀጥላል። ዝርዝር መረጃውም አለ። አሳጥረ ወደ እኔ ያሳለፍካል። አከበልኝ። እንዴት ናችሁ? ሰላም ናችሁ ወይ? አዶናይ ነኝ። እንግዲህ ዛሬ ስለ ሃርት ፓርቲ ኤድ ነው ወደዚህ መጣ ነው። ላይቭ ቀጥታ እንገባለን። ቤስት ኦፕኒንግ ሴሬሞኒ ሰላም ጤና ይስጥልኝ። እንደምን አላችሁ? ይህ አዶናይ ኒውስ ነው። እንግዲህ እንደምትመለከቱት ዛሬ ሊጀመር ነው። ላይቭ ተቀላቅለን የሚገራርሙ ሞመንቶች እናሳልፍ ማለት ነው። እናንተም እነዚህ መቶ ልጆች እያዳናችሁ እያገዛችሁ እንግዲህ ያው እኔ ሀርት ቱ ሀርትን በአካል ሄጄ ማየት እድሉን አግኝቻለሁ። ላስት ወር ከምናምን ኢትዮጵያ ነበርኩና
ልጅ አሳክሟል። እንግዲህ ያያችሁ ለመቶ ህፃናት የሚሆን ደግሞ ፈንድሬዚንግ ፕሮግራም ቨርቹዋል ላይቭ ስትሪም ከንጉሥ አዶናይ ጋር እንግዲህ ከነገ ጀምሮ ይጀምራል። ሁላችሁም ዶኔት በማድረግ በልጆቻችሁ በራሳችሁ የበኩላችሁ ያስገባሉ። ከዛ ውጭ ደግሞ ሌሎች ነው ማሳከም ሰዎች ስፖንሰር ማለት ይችላሉ። አንድ ቤት ሁለት ልጅ ሶስት ልጅ ናቸው። ስለዚህ እንተዘል ለማለት ነው። ሀርት ሀርት ፎር ችልድረን ነገ ሰሪ ማንም ሰው አይቀርም። ምንም እጅ የለም ምንም ምሰጠው እነሳለሁ ደግሜ ነገን ቀድሜ ስወድቅ እነሳለሁ ደግሜ ራሴን ሽልሜ ፍሬ ካፈር ይወድቃል። ቀን ጠብቆ ኖሮ ከዚያች ትንሽ ፍሬ ዛፍ ይነቃል። ላባ ቀለም ይነክራል። የጠቢብ ሰው ስራ በትንሽ ብራና ሀገር ይመክራል። በጣም ነው የሚያምረው። መኪና ሳያቸው ወንድም ይበለም ባርገ ራቅ ብለህ ብላክ ላይን ኤክስኪዩቲቭ አሁን ልገባ ነው። ያ እንግዲህ ጋር ሁላችሁም ሀርት በተደገፍ ሀርት ፋውንዴሽን አሁን የመጣው እንግዲህ ይህንን ፋውንዴሽን ተገኘ ለማድረግ እቺ መኪና ልባታት በዚህ ተቀበልከኝ በዚህ ታቆይኛለህ።
አለቃችሁ ማርያም ምንም ችግር የለም። ንጉ በቃ እኔ በቃ አዶኒ let's go እንግባ ወንድሜ አመሰግናለሁ። እኔም ወዳችኋለሁ። የተንቢ ስማ መጀመሪያው ቪዲዮውን አይቼ ወይኔ እያልኩ ነበር። አንዴ ዌልካም እንበለው ሁላችንም።